ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። የጦር መሪውን ጨምሮ በርካታ የገዢው መንግስት ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ጀነራሉም ተሰወሩ፣ ድንጋጤ ተፈጥሯል ተባለ። በመኪና አደጋ የሰው ልጆች ህይወት አለፈ። መንዚዎችም ቁጣቸውን አሰምተዋል በመንግስት ላይ። ሚኒስትሩ ማስጠንቀቂያ ሰጡ። ህወሓት የመገንጠል ሀሳብ ፈጽሞ የለኝም አለ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የምኒልክ እዝ ድሮን በማውደም አንጸባራቂ ድል ተቀዳጀ። በምኒልክ እዝ የድሮን ኢንተርናሽናል ምድብተኛ አርበኞች በወገን ኃይል ላይ ነው ጥቃት በመፈጸም ተልኮ ይዞ ሲንቀሳቀስ የነበረውን የጠላት ተዋጊ ድሮን አየር ላይ እንዳለ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ የቴክኖሎጂ ምህንድስና ክፍል አቋቁሞ በሙከራ ደረጃ ወደ ስራ በማስገባት የአማራን የህልውና ትግል ወደ አዲስ እና የላቀ ቴክኖሎጂ ምዕራፍ ለማሸጋገር አበክሮ እየሰራ እንደሚገኝ ታውቋል። የጦር ጠበብቶችና ስትራቴጂስቶች ከፍተኛ የምህንድስና ተመራማሪዎች አቅፎ በያዘው የቴክኖሎጂ ምህንድስና ክፍሉ የጠላትን ድሮን እንቅስቃሴዎችን በማጥናት ኢንተርሴፕት በማድረግ ከማውደም ጀምሮ አቅጣጫን በማሳት ኦፕሬሽን እስከ ማምከን የደረሰ እርምጃዎችን በመውሰድ የጠላትን የአየር የበላይነት መገዳደር የሚያስችል ስራዎችን እየሰራ እንደሚገኝም ታውቋል። በወሎ ቤተ አማራ ቀጠና ምዕራብ ወረዳዎች በህዝብ ላይ ጥቃት የመፈጸም ተልዕኮ ይዞ በእንቅስቃሴ የነበረን የራምቦ ክፍለ ጦር ወታደራዊ ፖለቲካ አቅም ግንባታ ተሃድሶ መርሃ ግብር ተካሄደ። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ የአፄ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር የተሳካ ልዩ የፖለቲካና ወታደራዊ አቅም ግንባታ ስልጠና ወይም ተሃድሶ ማድረጉን የኮሩ ሚዲያ ኮሚኒኬሽን ክፍል ለዘውዱ ሾው በላከው መረጃ አመልክተዋል። ከሐምሌ 1 እስከ 16 2018 ዓ.ም ጀምሮ ለተከታታይ 15 ቀናት የድርጅትና የእዝ ከፍተኛ አመራሮች በተገኙበት ስልጠናው ሲጠናቀቅ በተጋባዥነት የተገኙት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መክታው ማሞ በተገኙበት ተጠናቋል። የዚሁ ልዩ የተሃድሶ መርሃ ግብር ዋና ዓላማዎች የዓላማ አንድነትን መፈጠር፣ ስለ ትግሉ አሁናዊ ሁኔታ፣ ስለ ማህበረሰብ አያያዝና ስለ ውስጣዊ አንድነት፣ ስለ ስልጠና አሰላለፍ ቁመና፣ በወታደራዊ ታክቲኮች፣ በፖለቲካ ግንባታ በእነዚህና አንኳር ነጥቦች ላይ ስልጠና ሰጥቶ አጠናቋል ነው የተባለው። በስልጠናው ማጠናቀቂያ መርሃ ግብር ላይ የተጋበዙት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታ ማሞን ከግል ቤታችን ወጥተን የጋራ ቤታቸውን በሆነው ድርጅት መሰባሰባቸው ለአማራው ታሪካዊ ያሰኘዋል ሲሉም ገልጠዋል። የመድረኩ ተሳታፊ የሆኑት የኮርና የክፍለ ጦሩ አመራሮች አባላቶች በሰጡት ማስተያየት መድረኩ ቀደም ሲል የነበረና በርካታ ብዥታዎችን ያጠራና የተናጠል ትግሉን ወደ ህብረት ብቃት አረጋጋጭ ሊሆን እንደሚችልም ገልጠዋል። ለህልና ትግሉ የሚከፈለውን መስዋዕትነት በሙሉ ልብ ለመወጣትና ድርጅቱን ካስቀመጠው ግብ ላይ ለመድረስ ቁርጠኛ መሆናቸውንም አረጋግጠዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ልኳል። ጋንታ መሪውን ጨምሮ የአገዛዙ ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛው አሳምነው ኮር ከሚንቀሳቀስባቸው ቀጠናዎች ከውጊያ ጎን ለጎን የጠላትን ኃይል ስቦ ማስከዳቱን አጠናክሮ መቀጠሉን ገልጧል። መነሻውን ከሰሜን ወሎ ዞን ላስታ ወረዳ ሹምሻ ላሊበላ አየር ማረፊያ ከተከማቸው የአብይ አህመድ እና ብርሃኑ ጁላ ስብስብ ተስፋ ቆራጭ ወታደር በመነሳት ነው። ያገዛዙ ወታደሮቹን ጨምሮ ክላሽንኮቭ፣ ኤፍ1 ቦምብ፣ የደረት ትጥቅና 840 የክላሽ ተተኳሾች በመያዝ 303ኛው አሳምነው ኮር 19ኛ ወይም እሸት ክፍለ ጦርን መቀላቀላቸው የታወቀው ጋንታ መሪው የራሱን አንድ ጥቁር ክላሽና ዋርድያ ላይ የነበሩትን የሁለት ጓዶቹን ጥቁር ክላሽ ጨምሮ በአጠቃላይ በድምሩ 3 ጥቁር ክላሽን በመያዝ ነው ወደ ፋኖ በመግባት ትልቅ አርአያነት ለሌሎቹ ቀሪ ያገዛዙ ወታደሮችም አሳይቷል ሲል የ303ኛው አሳምነው ኮር ህዝብ ግንኙነት መረጃውን አደርሶናል። የኢትዮጵያ ንብረት በሆኑት የአየር ኃይል ግቢዎች በመነሳት በአማራ ህዝብ ላይ የድሮን ጭፍጨፋ መከናወኑ ተገለጸ። የባህር ዳር አየር ኃይል ግቢ ብቻ 7 ስትራቴጂክ ድሮኖችን ማስተናገዱና ከነኝም መካከል 3ቱ አኪንቺ ድሮኖች ሲሆኑ ቀሪዎቹ ደግሞ ቲቢቲ ድሮኖች መሆናቸው ታውቋል። ሁሉም ድሮኖች ንብረትነታቸው የአረብ ኤሚሬቶች መሆናቸውን የገለጸው የፋኖ አመራር
አርበኛ አስረስ ማሬ የኤምሬትስ ሻምበሎችና ኮሎኔሎች እንዲሁም መቶ አለቆች ኮምቦልቻ አውሮፕላን ማረፊያ ግቢ፣ ደብረ ዘይትና ባህር ዳር አየር ኃይል ግቢ አርቢያን መጅልስ ላይ ተቀምጠው ገዳሞቻችንን ላይ የድሮን ጥቃት እየተለማመዱ ይገኛሉ ብሏል። መነኮሳቱ በድሮን አረሮች ሲወድቁ ሻይፉት እያሉ ፈገግ ይላሉ። በተረፋቸው ጊዜ ደግሞ ከዚህ ሆነው ሱዳናውያንን ይደበድባሉ። በዚህ መሃል ነው የለማ መርዳሳ ሰዎች የመሬት ተተኳሾችን መኖሪያ ቤት ከማጽዳትና ነዳጅና ተተኳሾችን ከአውሮፕላን ወደ ስቶር ከማመላለስ ያለፈ ሚና የላቸውም። ከዚህ የከፋ ሀገር ክህደት ከየት ይመጣል? ከዚህ በላይ ሀገርን መቀማትስ የት ነው ያለው? ተንቀሳቃሽ ምስሉ የድሮን ድብደባ የተፈጸመበት የቅድስት አርሴማ ገዳም ላይ የደረሰውን ጉዳት የሚያሳይ እንደሆነም ነው አርበኛ አስረስ ማሬ የገለጠው። ባልና ሚስት ህፃን አግተው 5 ሚሊዮን ብር የጠየቁት በጽኑ እስራት ተቀጡ። በአቃቂ ቃሊቲ ክፍለ ከተማ በቤት ሰራተኝነት ከተቀጠረች በ10 ቀን ውስጥ ነው የ4 ዓመት ህፃን አግታ ከባለቤቷ ጋር በመሆን 5 ሚሊዮን ብር የጠየቀችው መታደል ታደሰና ባለቤቷ መሰረት አየለ በጽኑ እስራት የተቀጡት። የአዲስ አበባ ፖሊስ ከደብረ ብርሃን ከተማ ፖሊስ ጋር በመተባበር ባደረገው ክትትል ነው ተከሳሾቹ በደብረ ብርሃን ጫጫ ከተማ በቁጥጥር ስር በማዋል ህፃኑ በጤና ለወላጆቹ አስረክበዋል። የፍርድ ቤቱ ውሳኔ የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ተከሳሾቹ ጥፋተኛ በማለቱ አንደኛ ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር ጽኑ እስራት፣ ሁለተኛ ተከሳሽ መሰረት አየለ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ወስኖባቸዋል። ህወሓት የመገንጠል ሀሳብ ፖለቲካዊ ግብም የለኝም አለ። ህወሓት ሀገረ መንግስት ትግራይ የመመስረት የመገንጠልም እቅድ የለኝም ያለ ሲሆን ምንም እንኳን በቃል አቀባዩ ወይዘሮ ፈትለወርቅ በኩል ይህንን አቋም ቢያስነግርም የሀገር ሉዓላዊነትን ጠብቆ አብሮ የመዝለቅም ፖለቲካዊ ስትራቴጂያዊ አቋም መሆኑን በሰነድ አላሳወቀም። ህወሓት ዛሬም የመገንጠል ጥያቄ የለኝም ብሎ ቢገልጽም ይሁን እንጂ በተለይም ከአማራው ጋር ያለውን የወልቃይትና የራያን ጉዳን ዛሬም ጭምር እየጠየቀና እንደዚሁም ደግሞ በኢትዮጵያዊነት የሚደረጉ እንቅስቃሴዎችን እና ታሪኮችን በሙሉ እያጠፋ እንደሚገኝ ነው የታወቀው። ከአዲስ አበባ ወደ ቁልቢ ገብርኤል የሚሄድ ልዩ ባስ ሂርና አካባቢ አደገኛ ቁልቁለት ላይ ሲደርስ 8 ሰዓት ከፍተኛ የሆነ የመገልበጥ አደጋ ሲደርስ በተጓዦች ላይ ግን ምንም አይነት አደጋ ሳይደርስ በተአምር መትረፉ ተገለጠ። ወቅቱ ክረምት፣ መንገዱም ጠመዝማዛ፣ የቁልቢ ተጓዦች በበዛበት ከፍተኛ የትራፊክ ፍሰት አሽከርካሪዎች በእርጋታና በጥንቃቄ በተሞላበት መንገድ መጓዝ ሲገባቸው አንዳንዶቹ አላግባብ በፍጥነት እያሽከረከሩ ከፍተኛ ጉዳት እየደረሰ ቢሆንም ይሁን እንጂ ለቁልቢ በዓል አክብሮት የሚንቀሳቀሱት መንገደኞች ምንም አይነት ጉዳት ሳይደርስባቸው መድረሱ ተአምር አሰኝቷል። ሚኒስትሩ ማስጠንቀቂያ ሰጡ። የህወሓት አመራሮች ትግራይን ለዳግም ጦርነት ለጥፋት እያዘጋጁ ነው ያለው ጌታቸው ረዳ የህወሓት የቀድሞ መሪዎች የደብረ ጽዮን ቡድን አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲሉ በጽኑ አስጠንቅቋል። አቶ ጌታቸው ረዳ በቡድኑ የትግራይን ህዝብ በተፈናቃዮች መመለሻ ሽፋን በመጠቀም ከውጭም ከውስጥም ኃይሎች የኤርትራውያን ኢሳያስ አፈወርቂን አልቡርሃንና ፋኖ ሸኔን ጨምሮ ምስጢራዊ ግንኙነት በመፍጠር ስልጣን ለመያዝ 4 ኪሎ ለመግባት አልሞ እየሰራ ይገኛልም ብለዋል። በ2014 የነበረውን ጦርነት ወቅትም ዶክተር ደብረጽዮን ወታደራዊ ዝግጅትና የጥይት እጥረት ሳይገነዘቡ በእውር ድንብርና በስሜታዊ ውሳኔዎች ያሳለፉ እንደነበረ ጌታቸው ረዳ በማስረጃነት አስታውሷል። ዶክተር ደብረጽዮን ሰሞኑን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለህ ጀምር የሚል እንደነበረና ይህም የትግራይ ወጣቶች ዳግም ለጥይት እራት አሳልፎ መስጠት የታሰበ ነው ሲል ገልጧል። የትግራይ ህዝብ ወጣቶችን ይህን ቡድን ከጀርባ አውርደው እንዲጥሉ በትግራይ ላይም የተጋረጠውን የጥፋት ደመና በቃችሁ በማለት እንዲመክቱም ጥሪ አቅርቧል። ጌታቸው ረዳ የጀነራሉ መሰወር ድንጋጤን ፈጠረ። የቀድሞው የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ድንጋጤን ፈጥሯል። ከማክሰኞ ጠዋት ድረስ መኖሪያ ቤታቸው በጥበቃ ተሽከርካሪዎች ከበው የነበሩ ጥበቃዎች፣ ሰራተኞች ከምሽቱ ጀምሮ ከአካባቢው ሙሉ በሙሉ ጠፍተዋልም ነው የተባለው። ጀነራል ታደሰ ወረደ ከቀናት በፊት ከአሜሪካን አምባሳደር ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበረና ቤተሰቦቻቸውም ስለ ደህንነታቸው ስጋት አድሮባቸው እንደነበረ ይታወቃል። በፌዴራል መንግስት ከተሾሙ በኋላ በህወሓት ከኃላፊነታቸው የተነሱት ጀነራሉ ከድርጊቱ በፊት ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ሙከራ ክልሉ ወደ አዲስ ጦርነት እንደሚያስገባም አስጠንቅቀው እንደነበረ አይዘነጋም።
በህወሓትና በፌዴራል መንግስት መካከል የፖለቲካዊ ውጥረት በነገሰበት በዚህ ወቅት ጀነራሉ ከአካባቢው መወሰድ በክልሉ አዲስ የጸጥታ ስጋትን ፈጥሯል ነው የተባለው። በአካባቢውም የሚገኙት ነዋሪዎች ከፍተኛ መረበሽ ውስጥ መግባታቸው እየተገለጸ ይገኛል። መንዚዎች ቁጣቸውን አሰሙ። ቃል ተሽሮብናል፣ ፕሮጀክታችን ታጥፎብናል፣ ፍትህ እንፈልጋለን ሲሉ ነው የመንዝ አካባቢ ነዋሪዎች መንግስትን የጠየቁት። ጣርማበር፣ ሞላሌ፣ ወጋሬ፣ ሰፌድ ሜዳ የ118.87 ኪሎ ሜትር የመንገድ ፕሮጀክት ተቋርጦ መቅረቱን ለአካባቢው ህዝብ ትልቅ ምሬትና የልማት ማነቆ ሆኗልም ነው የተባለው። በታህሳስ 2011 ዓ.ም ጀምሮ በ3 ዓመት ውስጥ ይጠናቀቃል የተባለው ይህ ፕሮጀክት በ8 ዓመታት ውስጥ ከ25% በላይ ማድረግ ያልቻለ ሲሆን ከሐምሌ 2015 ጀምሮ ደግሞ ግንባታው ሙሉ በሙሉ መቆሙን ነዋሪዎቹ አረጋግጠዋል። ጉዳዩ ከከፍተኛ የመንግስት አመራሮች ከኢትዮጵያ መንገዶች አስተዳደር ጋር በተደጋጋሚ የተገመገመ ቢሆኑም በውል አስተዳደር በተቋራጭ አቅም በቢሮክራሲ መጓተት ምክንያት መፍትሄ ሳያገኝም ቀርቷል። አሁን ላይ የመንገዱ መበላሸት መቆራረጥና በአካባቢ ማህበራዊና ኢኮኖሚያዊ ቀውስ ማስከተሉ ነው የተገለጸው። ነፍሰ ጡር እናቶች ከባድ ህመም በወቅቱ ወደ ሆስፒታል መድረስ ባለመቻላቸው ለህይወት መስዋዕትነት እየተደረጉ እንደሚገኙም ተገልጿል። የአካባቢው አርሶ አደሮች ምርቱን ወተት፣ ቅቤና እህል ወደ ገበያ ማውጣት፣ መዳበሪያ በጊዜ ማግኘት ተስኗቸውም እንዳለ ታውቋል። ከፍተኛ የተሽከርካሪዎች ብልሽትና የትራፊክ ጭማሪ በህዝብ ላይ ተጨማሪ የኢኮኖሚ ጫና መፍጠሩም ታውቋል። የአካባቢው ህዝብ ዋናው የጣርማበር ሞላሌ በር ዘግቶ በጠባብ መስኮት የሚደረግ አካሄድ ዘላቂ መፍትሄ አይሆንም በማለት ፍትሐዊና የመልማት ጥያቄ እንዲመለስለትም ጠይቋል። 1.9 ቢሊዮን ብር በጀት ተጀምሮ የነበረው ይህ መንገድ አሁን ያለበት ሁኔታ መንግስት ያወቀው አይመስልም የሚሉ ነዋሪዎቹ በ2019 ቢጀምርልን በሚል ተስፋ እየጠበቁ እንዳለም ተናግረዋል። በመኪና አደጋ የሰዎች ህይወት አለፈ። በጅጅጋ ከተማ ነው በደረሰ የትራፊክ አደጋ የ7 ሰዎች ህይወት ማለፉ የታወቀው። በሶማሌ ክልል ዋና ከተማ ጅጅጋ ካራማራ ክፍለ ከተማ በትላንትናው ዕለት ማምሻውን በደረሰ ከባድ የትራፊክ አደጋ ነው የ7 ሰዎች ህይወት ወዲያውኑ ማለፉን የክልሉ ፖሊስ ኮሚሽን ያሳወቀው። ህይወታቸው ካለፉት መካከልም 5 ወንዶችና 2 ሴቶች ሲሆኑ አደጋውን ያደረሰው ሲኖትራክ የጭነት ተሽከርካሪ እንደሆነም ታውቋል። በአደጋው ጉዳት የደረሰበት አንድ ህፃን ወደ ሕክምና ተቋም ተወስዶ አስቸኳይ እርዳታ እየተደረገለት እንደሚገኝ የተገለጸ ሲሆን ፖሊስ የአደጋውን መንስኤና የጉዳቱን መጠን ለማወቅ ሰፊ ምርመራ እያደረገ እንደሚገኝም አሳውቋል። ከሰሞኑ በክልሉ ቀብሪ ዳር በደረሰ የትራፊክ አደጋም 12 ሰዎች ህይወት ማለፉ አይዘነጋም። አሁን ወደ ውጭ ዜናዎች እናመራለን። በኡጋንዳ 120 ሞባይል ስልኮችን የሰረቀ ግለሰብ ከነቀው በቁጥጥር ስር መዋሉን የሀገሪቱ ፖሊስ አሳወቀ። ፖሊስ ስልካቸው የተሰረቀባቸውንም ሰዎች ወደ ፖሊስ ጣቢያ በመምጣት እንዲረከቡም ጥሪ አቅርቧል። የተያዙት ስልኮች ምስላቸው ስክሪን ሴቨር ባለመቀየሩ በስክሪናቸው ላይ ራሳቸውን ፎቶ ያደረጉ ተጎጂዎች በቀላሉ ማንነታቸውን አረጋግጠው ስልካቸው መረከብ እንደሚችሉም ነው ያሳወቀው። ውሳኔውን ተከትሎ በርካታ የከተማዎቹ ነዋሪዎች ስልኮቻቸውን ለመፈለግ ወደ ፖሊስ ጣቢያ እየቀረቡ እንደሚገኙ ፖሊስ አሳውቋል። ትራምፕ በናይጄሪያ ክርስቲያኖች ላይ የሚፈጸሙ ጥቃቶች ለማስቆም የተደረገውን ጥረት አደነቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት የናይጄሪያውን ፕሬዚዳንት ቦላ ቶምቦ በሀገሪቱ በክርስቲያኖች ላይ የሚፈጸመውን ጥቃት ለማስቆም የወሰዱትን እርምጃ ያሳዩትን አመራር ማሞገሳቸውም ታውቋል። ፕሬዚዳንት ትራምፕ በደብዳቤያቸው ፕሬዚዳንት ቦላ ቲምቡ የናይጄሪያን ሕዝብ ወክለው ላሳዩት ቆራጥ አመራር አድናቆታቸውን የገለጹ ሲሆን በክርስቲያን ማህበረሰብ ላይ ተጽዕኖ እያሳደረ ያለውን ጥቃት ለመፍታት ላደረጉትም ጥረት ምስጋናቸውን አቅርበዋል። አክለውም ከአሸባሪው ጋር የሚደረገውን ትግል ከእናንተ ጎን መቆምና የናይጄሪያን ፌዴራል ሪፐብሊክ የበለጠ ጠንካራ የበለጸገች ማድረግ እውነተኛ ክብር ነው ሲሉም ገልጠዋል። ታዲያ ይህንን የፕሬዚዳንቱን ለናይጄሪያ መንግስት የሰጡትን ሙገሳ ታዲያ በኢትዮጵያ ላይ በጠራራ ፀሐይ በየቀኑ የሚገደሉትን ክርስቲያኖች ጉዳይ በድሮንና በከባድ መሳሪያ የሚቀጠቀጡትና የሚጨፈጨፉትን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮችና የሃይማኖት አባቶችን ጉዳይ ችላ ማለታቸው ለምን ይሆን? ምናልባት አልሰሙ ወይስ ከኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ወይም ሲኖዶሶች መረጃውን ለትራምፕ አስተዳደር አለመግለጻቸው ይሆን የሚል ጥያቄዎችም በተለይም በበርካታ ኢትዮጵያውያኖች ዘንድ ተነስተዋል። ፊሊፒንስ በቤጂንግ በደቡብ ቻይና ባህር ላይ መርከቦች ላይ በአደገኛ አቀራረብ ተኩስ ከፍታብኛለች ስትል ከሰሰች። የፊሊፒንስ የባህር ጥበቃ ኃይል ኮስት ጋርድ የቻይና የባህር ጥበቃ መርከቦች በግዛት ውዝግብ ውስጥ በሚገኘው የደቡብ ቻይና ባህር ካርቭስ ሾል በተባለ አካባቢ በሚንቀሳቀሱ የፊሊፒንስ መንግስት መርከቦች ላይ ለ2 ተከታታይ ቀን የውሃ ጠመንጃ መታኮሳቸውንና አደገኛ የተባለ እንቅስቃሴ ማድረጋቸውን ማሳውቃለች። ንብረትነታቸው የፊሊፒንስ የባህር ጥበቃና የአሳ ሀብት ቢሮ የሆኑ መርከቦችን በአካባቢው ለሚገኙ ፊሊፒኒያውያን
አሳ አጥማጆች የነዳጅ ድጎማና የሰብአዊ እርዳታ ለማቅረብ በተሰማሩበት ወቅት ነው የቻይና መርከቦች መንገዳቸውን ለመዝጋት ሞክረዋል ያሉ ሲሆን ቻይናው ደግሞ ክሱን ሐሰተኛ ስትል ውድቅ አድርገዋለች። በመጨረሻም ሱዳን በካርቱም 74 የውጭ ዜጎችን ከህገወጥ ዝውውር ቡድን ነፃ አወጡ። የሱዳን የጸጥታ ኃይል በዋና ከተማው ካርቱም 74 የውጭ ዜጎችን በሰው ዝውውርና በህገወጥ እገታ የተሰማራ ወንጀለኞችን ቡድን ነው እጅ ከነበሩበት ሁኔታ ነፃ ማውጣቱን ያሳወቀው። በተቀናጀ የጸጥታ ዘመቻ የተካሄደው እርምጃ በካርቱም ከተማ ውስጥ የሚንቀሳቀሱ ህገወጥ የሰው ዝውውር መርከቦችን ለመበተን የተደረገ መሆኑም ተገልጿል። የሀገሪቱ ባለስልጣኖች እንደገለጹት በዘመቻው ወቅት በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውም ታውቋል። ከፍተኛ መጠን ያለው የጦር መሳሪያም ተይዟል ነው የተባለው። ከተያዙት መካከል 3 ባር መትረየሶች፣ 2 ፒክ መትረየሶች፣ 16 ክላሽንኮቭ እና ስናይፐር ጠመንጃዎችን፣ 5 ሽጉጦችን፣ በሺዎች የሚቆጠሩ ጥይቶች እንዲሁም 6 አርፒጂ ሮኬቶች ሊገኝ እንደቻለም መግለጻቸውን ቢቢሲ ዘግቦታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።